ለምንድነው ለፓንዶራ ራሴን አጠፋለሁ ያልሻት? እሺ ምን ላደርግማ? ሶሊ ለራስሽ ባትጨነቂ እንኳን ለምንወድሽ ሰዎች አታስቢ። ሶሊ ቆይ እኔ አንቺን አጥቼ መኖር ብችል ይመስልሻል? አባቴ ብዬ የምጠራው ሰው እንዲህ ያለ ግፍ ሲፈጽምብኝ እያየሁ ምን ላደርግ? ሶሊ ለነገሩ ከባድ እንደሆነ እኮ አውቃለሁ። ይሄን ነገር ግን ለማንም እንዳትናገሪሽ። አባትሽ ለማታውቂው ሰው ሊደርሽ እየተዘጋጀ ነው። ምን? አዎ ሶሊ በአደባባይ ከምታዋረደኝ ለአንዱ ሽማግሌ ቢሆን እድራታለሁ እያለ ነው። ያው ደግሞ ታውቂያለሽ በሎ ከተናገረ የሚመልሰው ሰው የለም። እንዴ ይሄን ያህል ጠልቶኛል? ይሄን ያህል አስጠልቼዋለሁ ማለት ነው? የኔ ቆንጆ እኔና እህትሽ ግን ምን ጊዜም ከጎንሽ ነን። እሺ አይዞሽ የኔ እናት ያልፋል። እሺ ይቀር ነገር አንድባክሽ ለምን አምቡላንስ አይደወልም? ሰራተኛዋ እኮ ትክክል ነች። ለምን ነው አምቡላንስ የማይጠራው? ደሞ ፈሶ ሊያልቅ ነው። እኔ እኮ እደውል ነበር በሉ ግን ደግሞ ዶክተሮቹ ከሰሙ ነው ሰጠው መሆኗን ያውቃሉ። ከታሰብ ያስበሉ ለራው ይዝል ወራወሬ ነው። ረጋሽ እኔን ስሙኝ በእግዚአብሔር እንደው እቺ ልጅ ትፍራ ብንይ አምቡላንስ ጠራ ወይ ዘናት ነው በጣም ችግር አለው። አረባክሽ ዘወራባክሽ ተጋግሽ ተቆራጋቂ አንቺ ባክሽ ትበይ በቃ ደሞ ፈሶ ሊያልቅ ነው። ቶሎ በይ አለሽ ቶሎ በይ ቶሎ በይ እሺ አንድ ነገር ልትሆን እኮ ነው። ፍቅር ነው ዶክተር። አዎ እሺ ጋሽ ጋሽ እኔ ላጥፎት አምቡላንስ ነው የሚያደርገው። እሺ እኮ ተማፈሱ አለቀ እኮ እሺ ምን አለሽ? ኧረ እባክሽ ቶሎ በይ እሺ ምን አለ? እሱ እስከሚመጣ ደግሞ አፈሱ ይለቅብኝ እባክሽ እኮ የሆነ አዎ ደውል አይነሱ ግድለቱ ይዘናት ነው። እውነት ትዬ ምን አረ በእግዚአብሔር ዘናት ነው። እሺ ይዛት ወርጋሽ ያዟት። ዛሬ ለምን ፈታ ስንለና መሽም ከመሸብን ደግሞ ያንቺ ክላስ አለ። አንተ ልጅ ግን በጣም አንቀጭቅዥዋል። የማን ልጅ እንደሆንኩም የዘነጋህ መሰለኝ። ወይ ካልሆነ ዳድን ሽማግሌ ላክል በለው እንዴ ምን ለመሆን የምርህን ነው? እኔ አግብቼ አንድ ክፍል ውስጥ ታስሬ መኖር አልችልም። ታስሬ ስትኝ ሶልዬ እንዴት ነች? አሁንም ክፍሏ ውስጥ እንደታሰረች ናት? ሲጀመር ሶሊያና ነው ስሟ። የኔን ስም አንድ ቀን እንኳን አቆላምጣ ጠርታ የማታውቀው ልጅ የእሷን ስም ሲሆን ግን ሳታቆላምጣ ጠራም አይደል? ምን ነው በእህትሽ ቀናሽ እንዴ? ማ እኔ ደግሞ ይኸውልህ ስለ ሶሊያና ጉዳይ አንተ ምንም አያገባህም። በእርግጥ ልክ ነሽ። እኔ የሚያገባኝ ስላንቺ ብቻ ነው። ምን ልትሆን ነው? ልስምሽ ነው። ምን አይነት ጥያቄ ነው? ጭራሽ አደባባይ ላይ አብረን መታየታችን ሳይንስ ልትስመኝም ያምርሃል? ቆይ የሆነ ሰው አይቶ ለአባዬ ቢነግረውስ? እና አባትሽን ፈርቼ ማድረግ የምፈልገው ላላደርግ ነው? ቤቴ ድረስ ወስጄ እኮ የምትፈልገውን ነገር እንድታደርግ አደረግኩ። ደግሞ እኔ የአባቴ ምርጥ ልጅ ሆኜ መቀጠል ነው የምፈልገው። በዛ ላይ ማሚ ራሷ የኛን ግንኙነት ካወቀች ጥሩ አይመጣም። እና እዚህ ላይ እናቆም እያልሽ ነው? አይ አጉል መንቀልቀሌን አቆም እያልኩ ነው። ምናልባት ደግሞ ለትዳር ምናምን ነገር እያሰብክ ከሆነ አዎ እዚህ ጋር ብናቆም ደስ ይለኛል። ማግባት ትዳር ምናምን ነገር ከፈለክ ደግሞ ሶሊያና አለችልህ። ምን? ያው እኔና ማዬ
ለሷ የሚሆን ባል እየፈለግን ነው። የቸገረው እርጉዝ ያገባል አይደለም የሚባለው? ይኸውልሽ እያስመሰልሽ ነው እንጂ ሶሊን በጣም እንደምትያት አውቃለሁ። አንተም እያስመሰልክ ነው እንጂ ለሷ ኃይለኛ ፍቅር እንዳለ ታስታውቃለህ። የዛሬው ንግግርሽ በጣም ተለየብኝ ልበል? ምን ነው ተሳሳትኩ እንዴ? ሲጀመርም እኮ ከኔ በፊት ያየው ሶሊያና ነው። ስለዚህ ከመጀመሪያውም ለሷ ልብለሽ ነው የቀረብሽ ማለት ነው? አዎ ነው ብልህ እንለይ ልትለኝ ነው? ሲጀመርን ያንተን ለፈን ነው የቀረብኩ። እሱን በደንብ አውቃለሁ። ስለዚህ ከዚህ በኋላ ወሰንህን ባታልፍ ጥሩ ነው። ሶሊ ስንት ነገር ተነጋግረን እኔስ ያላንቺ ማን አለኝ? ምንድነው የነገርሻት? እራሷን ልታጠፋ እንደነበረ ታውቂያለሽ ማለት ነው? አልገባኝም። ቆይ አንተ ይሄን ያህል ምንድን ነው የሚያስጨንቅ? አባዬ እንደኔ ያለች አዋራጅ ልጅ ምን ታደርግልሃለች? እንደውም በሞትኩ ለአንተ በጣም ግልግል ነው አይደል? ዝጊ አንቺ! በልሁ እንዴት ተጨንቀ እንደነበረ ስተናው የምትጨውበት። ሶሊ የኔ እናት አንቺ ተረጋጊ። ዋናው ጽንሱ ደህና መሆኑ ነው። ያልወለደችኝ እናቴ እንኳን በዚህ ሰዓት የምታስበው ስለኔና ሆዴ ውስጥ ስላለው ጽንስ ነው። አንተ ግን የልጅ ህይወት ሳያሳስብ በቃ ክብር ብቻ ነው አይደለም የሚያስጨንቅ? አዎ አሁንም በክብሬ ጉዳይ አልደራደርም። ክብሩን ከጣላ አንድ ዱርዬ ማርገዝ ሳያንስ አፍሽን ሞልተሽ ትናገሪያለሽ። አሁንም ቢሆን ስላደረኩት ነገር ቅንጣት ታህል እንኳን አላፍረው። እንዴ እስቲ ቆይ ንገረኝ፣ አፈቀርኩ እንጂ ሌላ ምን አይነት ጥፋት አጠፋው? እና ካልጠፋ ሰው ያንን ውዳቂ በቃ አባዬ በቃክ። እንዴ ምን አለ ከገደልከው በኋላ እንኳን ረፍትን ብትሰጠው? ለበቃ ለነፍስ ሰላምን ስጣት እንጂ ትረፍበት። እንደውም ታገቢያለሽ። ስለዚህ ለማልፈልገው ወንድ ልሸጣኝ ነው? ለማላቀው አታስቢ። እርሱስ ለአንቺ የሚሆን ሰው አላጣም። ጽንሱስ ገንዘብና ይሄንን ስልጣንን ተጠቅመ ለማልፈልገው ለማላቀው ወንድ ልድረኝ? እንደዛ ነው አባዬ? በልሁ እባክህ ከልጄ ጋር ብቻ መሆን ፈልጋለሁ። ትወጣልናለህ? በልሁ ውጣ እባክህ። ቆይ እማዬ እውነት ግን ጨክኖ በቃ ለማላቀው ሰው ሊድረኝ ነው? እንደዛ ነው ሀሳቡ? እኔ የምልሽ ሶልዬ፣ ቆይ ግን ያንቺ መጨረሻ ምን ሊሆን ነው? እዚህ ክፍል ውስጥ ልጅሽ ልትወልጁ እንዴ? ቆይ አንቺ የማላውቀውን ሰው እንዳገባ እየገፋፋሽ ነው? በእርግጥ በልሁ እንዳለው አይደለም። ከእድሜሽ በላይ የሆነ ላትወጁ የምትችይው ሰው አይደለም። እስኪ ንገሪኝ፣ ከልጅሽ አባት ውጭ ምናልባት አይንሽ ውስጥ የገባ ሰው የለም? እኔ ከሱ ውጭ ያፈቀርኩት ሰው የለም፣ ደግሞ ሊኖርም አይችልም። ናታንስ? ናታን የፓንዶራ ጓደኛ ማለትሽ ነው? ማለት ቆይ ከፓንዶራ ጋር ሌላ ግንኙነት አላችሁ እንዴ? አረ ማለቴ ያው ሶስታችንም አብረን በምንማርበት ሰዓት እሱ ከሷ ጋር ያዘወትር ነበር እና ምናልባት ምን ይኸውልሽ እማዬ፣ እኔ አንቺን ማስከፋት አልፈልግም፣ ግን በቃ ይሄ ነገር በፍጹም አይሆንም። እኔ ልጄን ወልጄ ከዚህ ቤት በሰላም መውጣት ብቻ ነው የምፈልገው። ከዚህ ቤት እንዴት አድርገሽ እንደምትወጪማ አንቺ ሳትሆኚ እኔ ነኝ የምወስነው። አቦዬ እህቴ ምንድን ነው የሆነችው? አይዞሽ፣ አሁን እኮ ደህና ነሽ። ተረጋጊ። አሁን ተሽሏታል እህትሽ። ተረጋጊ። እማዬ ስነግረኝ እኮ እንዴት እዚህ እንደደረስኩ እራሱ አላውቅም። እህቴ ምንም እንድትሆንብኝ አልፈልግም። ተረጋጊ። በቃ ደህና ነች እኮ አልኩሽ። በቃ አታልቅሽ። በቃ እንድትሆንብኝ አልፈልግም አባዬ። በቃ ዝም በይ። ይቺ ማትረባ ሰራተኛ ደርሳ እኮ ህይወቷን ያተረፈችላት።
ቆይ በሯ ቁልፍ አይደል እንዴ? እንዴት ልትገባ ቻለች? እኔ ራሱ ግራ ይገባኝ እሷ አይደል? እኔ ግን ማሚ እቺ ሰራተኛ ምንም አላማረችኝም። ለምንድን ነው ከዚህ ቤት ማናስወጣት? የእሷን ነገር ለእኔ ተይው። አሁን አንቺ ከዛ ናታን ከሚባል ልጅ ጋር የፍቅር ግንኙነት ጀምረሻል? ምን እያልሽ ነው ማዬ? እንዴ ቆይ ማን ነው እንደዛ ያለሽ? እቺ ሶሊያና ነች? ስለዚህ እውነት ነው ማለት ነው? በፍጹም ማዬ፣ ይሄ ነገር ውሸት ነው። ከሱ ጋር ከጓደኝነት የዘለለ ምንም ነገር የለንም። ቆይ ግን እንዴት ልታነሺው ቻልሽ? አይ እኔማ ምናልባት ለናታን የሆነ ስሜት ካላት ብዬ ነበር። አብልሻል እንዴ ማዬ? ቢኖራት እንኳን ናታን እርጉዝ ሴት የሚያገባ ይመስልሻል? እስኪ ንገሪኝ፣ ናታን ስለ ሶሊያና ምን ያስባል? እሱማ መጀመሪያ ከሷ ፍቅር ይዞት ነበር። ምን? እማዬ ያንቺ ሀሳብ ግን ምንም ውሃ ያነሳው። ወንድ ልጅ እኮ ለሚወዳት ሴት ምንም ያደርጋል ያልሽው እውነት ከሆነ ማለት ነው። እማዬ ቆይ ለሷ የሚሆን ሌላ ሰው ጠፍቶ ነው? ናታን በጣም ቆንጆ ነው። በዛ ላይ ደግሞ የደህና ቤተሰብ ልጅ ነው። የኛ ፍላጎት እኮ የሷን ደስታ ለማየት ነው አይደል? ደስታውን ማጨለም። ቀለሽ አሁንም ቢሆን የእናትነት ጠረንሽ ውስጥ ያለ ያ በጣም ደስ የሚለኝ እናትነት ጠረንሽ አሁንም ውስጥ ያለ። ቆይ ግን የእውነት እኔ ስትወልጂኝ ይሞች? ታዲያ ለምንድን ነው የማውቀሽ ያህል የሚሰማኝ? እዚህ ሰዓት አጠገቤ ብትሆኚ ምን ያህል ደስ ባለኝ። እናቴ ታስፈልጊኛለሽ። አሁን እዚህ እናቴ ላይ ምን ያህል በደል እንደፈጸምሽባት በደንብ አውቃለሁ። ግን ምን ላድርግ? ምንም ቢሆን አሁን እናቴ ነሽ። እናቴ ነሽ። በጣም ሸሪ ሶሊ ቆንጆ፣ ደምሽን ለመተካት እኮ ቪምቶ ወይ ሚሪንዳ መጠጣት ነበረብሽ። እሱንም ቢስትኝ ቆንጆ ጁስ ሰርቼ ያመጣሁልሽ። ጠጪ እስኪ። ቆይ ግን ልጅሽ አይናፍቅሽም? ልጅ አይደል? ምን አይናፍቅኝ? የኔ እናት ግን እኮ አስናፍቀኝ። ምክንያቱም ደግሞ በህይወት የለችም። ግን ደግሞ ፈጣሪ አዜብን የመሰለች በጣም ጥሩና መልካም የሆነች እናት ሰጥቶኛል። አይደል? ምን ነው? አይ እንዲሁ ዝም ብዬ ነው። ግን አሁን ልገባ ስል እኔ ነኝ ጥፋተኛ እስቲ ሰምቼሽ ነበር። ምንድን ነው? ታውቂያለሽ ፋንቱ፣ እኔ ማለት የጥፋልሽ ነኝ። እንደ ሰው ተፈልጌ ሳይሆን በጥፋት ውስጥ ነው የተወለድኩት። አልገባኝም። ለምን እንዲያልሽ? የሰራተኛ ልጅ ነኝ። ምን? አባዬ እኔን የወለደኝ በአዜብ ላይ አመንዝሮ ነው። አምላኬ፣ ጉድ ነው የምታሰማኝ። ወይዘሮ ፋንቱ ደህና ነሽ? ደህና ነኝ። ግን እኮ እናትሽ አንቺን ስትወልድ እንደሞተች ነግረሽኛል። አዜብ የነገረችኝ እንደዛ ብላ ነው። ግን ደግሞ ታውቂያለሽ፣ ትንሽም ቢሆን እናቴን የማውቃት ያህል ነው የሚሰማኝ። መቼም ገና ሲወለድ እናቴ የሞተችበት ልጅ እንዴት እናቱን ያስታውሳል ብለሽ እየተገረምሽ እንደሆነ አልዋሽሽም። በእርግጥ ትንሽ እንግዳ ነገር ሆኖብኛል። ለእኔም እኮ የስሜት እንግዳ ነው። ታውቂያለሽ፣ የእናቴን ጡት የጠባው በክፋ ውስጥ የቦረኩኝ፣ በቃ ስስመኝ ምን ልበልሽ፣ ከእሷ ጋር ብዙ ነገር ያሳለፍኩ ነው የሚመስለኝ። እናትሽ በምን ነበር የሞተችው? ማለቴ አሟሟቷ ተረጋግጧል? የእውነት አንቺን ስትወልድ ነበር የሞተችው? እርግጠኛ ነሽ? ይኸውልሽ የኛ ፍላጎት እኮ በማንኛውም መንገድ እሷን ከዚህ ቤት መንቀል ብቻ ነው። እና እማዬ ሌላ ባል ጠፍቶ ነው?
ለነገሩ ናታንም አይስማማም። ጉዳዩ እንግዳ ነው የሚሆንበት። ለምን ከከተማ ወጣ የምትልበትን ነገር አናመቻቸው? ባልም ከሆነ ደግሞ ራቅ ያለ ቦታ መስደት። ይኸውልሽ ፓንዶራ፣ መረጋጋት አለብሽ። ነገሮች በስሜት ሊሆኑ አይችሉም። እማዬ ስጋት ያልገባሽም? አሁንም አባዬ ለሱ ያለው ፍቅር ምንም አልቀነሰም። እሱንማ እኔም አስተውያለሁ። ቅድም ራሷ ልታጠፋ ስትል እንዲህ ሲንሰፈሰፍላት እንደነበር አስተውያለሁ። እሱማ ማም ምንም ቢሆን እኮ ልጁ ነች። አይዞሽ የኔ ልጅ፣ ያችን ጊንጥ ከህይወታችን የምናስወጣበት መንገድ አናጣም። ለምን እንዲህ አልሽ? ወይስ እናቴ ትደብቀኛለሽ ብለሽ ታስቢያለሽ? ለማንኛውም ጁሱን ጠጭ። አዜብን በጣም አምናታለሁ። እሷም ብትሆን እኮ የእናቴ ተጎጂ ናት። አባዬ እኮ በእሷ ለመንዘብ አይደለ እንዴ የሚወለድን? ከእህቷ በላይ ነበር እናቴን እኮ ያቀረበቻት። በነገራችን ላይ ታሪካችን በጣም ተመሳሳይ ነው። እንደውም ፍጹም አንድ አይነት ነው ማለት ይቻላል። አንቺም ልጅሽን? አዎ ሶሊ፣ እኔም ልጄን ወለድኩት ሰራተኝነት በምሰራበት ቤት ውስጥ። መቼም ይሄን ነገር የምትይኝ እኔን ለማጽናናት ብለሽ አይደለም አይደል? በፍጹም እውነቴን ነገርኩሽ። የኔ ልጅ አሳደገችው እናት ግን አስመሳይ አይደለችም። ጭራሽ ፋንቱ አቤት! ይሄ ምንድን ነው? የኔ ልጅ አሳደገችው እናት ግን አስመሳይ አይደለችም። አስመሳይ ሴት ማለት ምንድን ነው? ቆይ አንቺ ማነው ህይወቴን እንድትበጠብጪ የላከሽ? የሰው ልጅ ክፍል ቁልፍ ማን የሰጠሽ? ጋሽ በሉ ናቸው። ምን? በፈለግሽ ሰዓት እየገባሽ ልጄን እንድትከባከብ ይፈልጋሉ ብለው ቁልፉን የሰጡኝ ጋሼ ናቸው። ፋንቱ ነኝ። ስምሽን እኮ ዘነጋሁት። ስትታይ ጥሩ ሴት ትመስላለሽ። ለዚህ ነው ሶሊያናን እንድትንከባከብልኝ የፈለኩት። ደስ እያለኝ የማደርገው ነገር ሲመስለኝ ካሁኑ ሶሊያናን የወደድሻት ይመስላል። ከመጣው ጥቂት ቀን ቢሆነኝም ሶሊ ደስ የምትልሽ ናት። ግን ደግሞ እኔን ያደረገችውን ሳስኔ ቅርሽ አልመሰለኝም። እኔ በልሁ በክብር ያልደራደርም። በእርግጥ እዚህ ነገር ውስጥ መግባት ባይገባኝም ግን ጥፋቷን አምና ይቅርታ ከጠየቀች ምን አለ ይቅርታ ብታደርጉላት። ሲጀመር እሱ መቼም አላደርጉም። ይሄ ደግሞ የቤተሰብ ጉዳይ ነው። እዚህ ጉዳይ ውስጥ መግባት የለብሽም። ተግባባን? አዎ ተግባብተናል። ሁለተኛ አይለመደል። ለማንኛውም ተጨማሪ ሰራተኛ ትፈልጊያለሽ? ማለቴ ስራው ከበዛብሽ ብዬ ነው። ግድ የለም። ሶሊያና መንከባከቡ ለእኔ ደስታ ጭምር የሚሰጠኝ ነገር ነው። ግን በፈለግኩ ሰዓት እየገባው እንዳያት የክፍሏ ቁልፍ እኔ ጋር ቢሆን ጥሩ ነበር። እንዴ ቁልፉን አልሰጠችሽም? ለእሷ ስጫት ብያት ነበር እኮ። አይ ምናልባት እትዬ ረስተውት ሊሆን ይችላል። ግድ የለም። ተጨማሪ እኔ ጋር ቁልፍ ስላለ እሱን እሰጥሻለሁ። በነገራችን ላይ ይሄ ፊት አዲስ አልሆነብኝም። እኔን ሳታስፈቅጂ ከባሌ ቁልፍ ተቀበልሽ? በነገራችን ላይ ሶሊያና ክፍል ስለደበቅሽው ካሜራ ለጋሻ አልነገርኳቸው። ምን? ግን አታስቢ፣ ካሜራውን ነቅዬ የራሴ ክፍል ወስጄዋለሁ። አንቺ ማስረቢ! ሰላም ለዚህ ቤት። ሰርጌ እንዴት ነሽ? መጣሽ እንዴ? ምን ነው መምጣት አልነበረብኝም እንዴ? ወይስ አጉል ሰዓት መጣው? የኔ ቆንጆ የማናት ቆንጆ ባክሽ! እንዴት ነው የምታምረው የኔ እናት! ምን በቃ አዲሷ ሰራተኛ ናታ። አንቺ እስካሁን እዚህ ነሽ? ሂጂ ወደ ስራሽ። አንቺ እንዴት
አባቷ ነው የምታምረው። ሙች እና ኑሮ ቢመችህ ንግስት ነው የምትመስለው። የኔ እናት የኔ ቆንጆ። እንዴት ነሽ ግን አንቺ? የዱባይ እረፍት እንዴት ነበር? ምንም አይልም። ያው ታውቂያለሽ እኔ ሁልጊዜ እዚህ ቤት ከእናንተ ጋር ነው ልቤ ያለው። እኔ የምልሽ ለመሆኑ ግን ሶልዬ እንዴት ናት? ቆይ እኔ የምለው አሁንም ክፍሏ ውስጥ እንደተዘጋባት ናት እንዴ? ወንድሜ ግን ምንድን ነው እንደዚህ ያበዛው? ምንድን ነው እንደዚህ ማካበድ? ከመንገድ ነው አይደል የመጣሽው? ምግብ ወይ ቡና ነገር ላቅርብልሽ? አመሰግናለሁ ወንድሜ ሚስት። የእውነት አንቺ ሁሌ ለእኔ ምርጥ ነሽ። እኔ የምለው ፓንዶራ የታለች? ፓንዶራ እህቷ ክፍል ነች። የእህትማማቾች ፍቅር ግን ከቤተሰብ አልፎ ዓለምን እያስቀና ነው። ሄጄ ቼክ ላድርጋቸው። እውነት ግን ሶሊ በእኔ በአንዱ ሀት ጨክነሽ ራስሽን ልታጠፊ ነበር? ፓንዶራ ምን ላደርግ? ይሄ እንዳደርጉ ካስገደደኝ የገዛ አባቴ ነው። ታውቂ አይደል እንዴ? እና ታዲያ ለዚህ መፍትሄው ራስን ማጥፋት ነው? ቆይ እኔና እማዬ አንቺን አጠን ለአንድ ሰከንድ እንኳን የምንኖር ይመስልሻል? ንገሪኝ እስኪ። የኔ ቆንጆች እንዴት ነው የምታማምሩት! እንዴ አክስታችሁ ሰላማት ናት። አክስቴ የኔ ቆንጆ ፓንዶራ እንዴት ነሽ? ፓንዶራ እንዴት ነው? ሶልዬ በጣም ናፍቃኛለች። እንዴት እሷን ደግሞ ልሳላት ማለት አላፈኩሽ? ውይ የኔ እናት በጣም ናፍቀሽኛል ልጅ የኔ እርጉም። አንቺ ምንድን ነው መቴ ሰላማት ነው ስኒ ልምጣ ኩራት መሆኑ ነው የኔ እናት። እንጂ ምንድን ነው? አይ ምላጭ ቆርጣት ነው። ምላጭ? እዚህ ቤት ታስረሻል ነበር እንዴ? ታዲያ የሆነ ነገሩ ማለት የሚቆርጠው ነገር ከየት መጣ ታዲያ? ቤቴን ለቀሽ እንድትወጪ እፈልጋለሁ። ለምን? ምን አጣ? ቤቱ የኔ እስከሆነ ድረስ በፈለኩበት ሰዓት የማስወጣት መብት አለኝ። እወጣለሁ፣ ግን እያንዳንዷን ነገር ለኮማንደር በሉ ነግሬው ነው የምወጣው። አንቺ ማትረቢ! ቆይ ራስሽን እንደምንድን ነው የምታየው? ሶሊያና ክፍል በድብቅ ያስቀመጥሽው ካሜራ ስለ ማንነቴ በደንብ ያስረዳሽ ይመስለኛል። እኔ እናት ነኝ። ልክ እንደ ሶሊ እናት የቅርብ ወዳጇን ያስቀየመች ተራ እናት ነኝ። ቆይ ግን የእውነት እኔ ሶሊያናን መጠላት ይመስልሻል? ጥሩ እናት ለመባል ጥላቻሽን ፊት ለፊት ማሳየት አልፈለግሽም እንጂ ድብና አድርገሽ ነው የምትጠያት። ፋንቱ ተሳስተሻል። እኔ በፍጹም ሶሊን አልጠላትም። ቆይ ግን አንቺ እንደዛ ባመነችሽ አሰሪሽ ላይ ክደት ሲፈጽምባት ምን እንደሚሰማት አስበሻል? አውቃለሁ፣ ግን ወይዘሮ ዝናሽ እንዳንቺ አይደለችም። ልጄን ከማንም በላይ ፍቅር ሰጥታ ተንከባክባ ነው ያሳደገችው። ይህን ማድረግ ደግሞ ይቻላል። እኔ የምለው ሶሊ ራስሽን ልታጠፊ ነበር አይደል? ኧረ አክስቴ እንደዛ አይደለም። ሶሊ እንዳትወሺ። ምን ላድርግ አክስቴ? ይሄ ገዛ አባቴ እኮ ምን እንዳደረገኝ አንቺ ስላላወቅሽ። የልጅሽንም አባት እንዳስገደለው ሰምቻለሁ። ምን? ቆይ ይሄን ነገር እንዴት ልታውቂ ቻልሽ? ወይስ አባዬ ነው ነገርሽ? የኔ ቆንጆ አክስትሽን አታውቂያትም ማለት ነው። ይኸውልሽ እኔ አክስትሽ የሆነ ነገር ልወቅ ካልኩኝ በደንብ አውቃለሁ። ቆይ ግን እኔ የምለው ስላቱን ግን ማን ያመጣው? እኔ እንጃ ብቻ ድንገት የሆነ ምላጭ እዚህ ትራሴ ስር ተቀምጦ አገኘው። አረ እሺ ምላጩ እግር አውጥቶ ትራሲስ ውስጥ ገባ? እርግጠኛ ነኝ የሆነ ሰው ሆን ብሎ ትራሲስ ውስጥ አስቀምጦት ነው። እርግጠኛ ነኝ። ማለት ሆን ብሎ ማለት? ድሮስ አንቺ ለሰዎች ጥሩ ከመሆኑ ውጪ ምን ይገባሻል? ምናልባት ላታምኚኝ ትችያለሽ። እኔ ግን ሶሊን ከልጄ በላይ ነው የምወዳት። ግን ከባድ ተጽዕኖ አለብኝ። የምን ተጽዕኖ? ሶሊን ሰራተኛሽ ስለወለደቻት ነው? ቆይ ግን ይህ ስሜት ቀላል ይመስልሻል? የመከዳትን ህመም ታውቂዋለሽ? ምናልባት ከሃዲ ስለሆንኩኝ ህመሙን አላውቀው ይሆናል። ስለዚህ እኔ ላይ ለመፍረዳቸው ወይ እና በእናቷ ጥፋት ነው ልጅቷን የቀጣሻት ያለሽው? አየሽ፣ ያንቺና የዝናሽ ልዩነት እዚህ ላይ ነው። እሷ ምንም ብትሆን እኔም ብጠላኝም ናሆምን እንደ ልጇ ተንከባክባን ያሳደገችው። ምንም አድርገው አታውቅም። ፋንቱ እኔም እኮ ልጄን አልጠላትም። በጣም ነው የምትያት።
አንቺም ፓንዶራም ያቺ ልጅ በጣም ነው የምትጠሏት። ቆይ እስኪ ያ ምላጭ እዛ ክፍል ማን አስቀመጠው? ምን ፋንቱ ስለምን ምላጭ ነው የምታወሪው? የሶሊን ክፍል ማጸዳው እኔ ነኝ። እዛ ክፍል ውስጥ ምን ምላጭ አልነበር። ከየት መጣ? እና ሶሊ ራሷን እንድታጠፋ ሆን ብላችሁ አቀነባብራችኋል እያልሽ ነው? እኔ እዚህ ቤት የቆየሁት ሶሊ ስላሳዘነችኝ እሷን ለመጠበቅ። ለነገሮች ግን ትንሽ የፈጠንሽ አልመሰለሽም? ጀመር ሶሊ እንድጠብቅ ያዘዙኝ አቶ በሉ ናቸው። ስለዚህ እኔ ከዚህ ቤት የማስወጣት ስልጣን ያላቸው አቶ በሉ ብቻ ናቸው። ይቅርታ ፋንቱ፣ እኔ ተበሳጭቼ እንጂ እንድትወጪ ፈልጌ አልነበረ። ይቅርታሽን ተቀብያለሁ። ከዚህ በኋላ ሶሊያና ክፍል ካሜራ እንዲኖር አልፈልግም። ልጅቷን በደንብ የመከባከብ ስራ የኔ ይሆናል። ያው አንቺና ፓንዶራ ቀር ካላላችሁ ማለት ነው። ልጅን ስለተንከባከብሽልኝ ለምን ቀር ይለኛል? እኔ እኮ የእናቷ ተጽዕኖ ስላለብኝ ነው አልኩሽ እኮ። እንደውም ፋንቱ ተይው፣ ከዚህ በኋላ እኔ ልጄን ለማንከባከብ አላንስም። ጋሼ እኮ ሲጀመር ሌላ ሰራተኛ ይቀጠርና አንቺ ሶሊያናን ብቻ ተንከባከቢ ብሎኛል። ይሄ ደግሞ የእሳቸው ትዕዛዝ ነው። ቆይ ግን ለምንድን ነው እኔ ረጋ ብዬ ሳናግርሽ የምትቆጪው? መጀመሪያ የመጣሽ በቁጣ ስለነበር ነው። ለማንኛውም ዛሬ እንግዳ ስላለብኝ ቆንጆ እራት ይዘጋጅ። ታዛዥ ነኝ እኔ በቤት። እኔ ፋንቱ ለዚች ለምስኪን ልጅ ስትይ ምን አይነት ጦስ ውስጥ ነው የገባሽው? እሺ ሰርጊ፣ ዱባይ እንዴት ነው? ጥሩ ተዝናናሽ? መዝናናቱ ቀርቶብኝ ከኪሳራ ሚሳኤል ተርፌ መውጣት አይበቃም? ይሄኛው ቀልዴ ልጅህንና ሚስትህን እንኳን አላሳቃቸው። ለማንኛውም ተርፈሽ ስለመጣሽ ደስ ብሎኛል። ይሄኔ ቆንጆ አመሰግናለሁ። አንቺ ምንድን ነው የሚያንቀራፍፍሽ? ሄደሽ ምግቡን አታመጭም እንዴ? ሀዚብ ተይ እንጂ እንዴት ነው የምታናግረው? ወንድሜ ደግሞ ሀዚብዬን አትናገራት። ቆይ አንተ ራስህ ምን ሆነህ ነው እችን የመሰለሽ ቆንጆ ሰራተኛ መጣሁ? ኧረ በዚህኛው ቀልዴ እንኳን ይሳቅልኝ እንዴ! ያው እንኳን ቀልድ አልመሰለኝም። ለማንኛውም እንኳን ደህና መጣሽ። ከአንድ ላይ ቆያችሁ። እምነው ደነገጣችሁ? ውይ ሶልዬ የኔ ቆንጆ ያመጣሁልሽ ልብስ እንዴት ነው ያማረብሽ! ውይ ቱቱቱቱ ካይን ያወጣሽ። አዎ ይቅርታ ፓንዶራ፣ ለአንቺ ልብስ ማምጣት ድረስ በጣም ይቅርታ። ችግር የለውም አክስቴ፣ አትቸገሪ። ምን ነው ሰርጌ፣ ከልጅ ልጅ መለየቱ ተገቢ ነው? ችግር የለውም። የኔ ልጅ እኮ ልብስ አላጣችም። አፌ ቆልጥ በልልሽ። ሶልዬ ከአባትሽ አጠገብ ተቀመጫ፣ አባትሽ እያጎረሰሽ እንድትበይ። ምን ነው አባትሽ አጠገብ መቀመጥ አልፈለግሽም? ችግር የለውም። እዛ ጋርም ከሆነ ልታጎርሳት ትችላለህ አይደል? እንዴ ቆንጆ። ይቅርታ የምግብ ፍላጎት የጠፋው